ሀገርን ከድገት ማማ ለማድረስ አሳሪ እንቅፋቶችን ነቅሶ ማውጣት ያሻል። ለዚህ መዳረሻነትም የፋይናንስ ዘርፉም ባለፉት ጊዜያት ካጋጠመው ስብራት ይሽር ዘንድ በኢትዮጵያ የማክሮ ኢኮኖሚ ማሻሻያ በሚል በርካታ ስራዎች መሰራታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሳሉ። የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። ሀሳብ ስራ መፍጠር ራዕይ ሀብት መሆን ይቻለው ዘንድ ካፒታል ወሳኙን ድርሻ ይወስዳል። ታዲያ ባለራዕዮች መንቀሳቀሻ ገንዘብ በቀላሉ ማግኘት ይችሉ ዘንድ ገንዘብን እንደ ሸቀጥ ማውጣት የሚያስችለውም የካፒታል ገበያን ኢትዮጵያ መጀመሯም የፋይናንስ ስብራትን ለመጠገን እንዲሁም እድገትን ለማድረግ አስቻይ ሁኔታን ይፈጥራል። ገንዘብ እንደ መኪና፣ ገንዘብ እንደ ልብስ ገበያ ላይ ውሎ ገንዘብ ፈላጊ ሰዎች ሊገዙ የሚችሉበትን ነገር የሚያመቻች ነገር ኢትዮጵያ ውስጥ አልነበረም። ካፒታል ገበያ ምንድነው የሚያደርገው? አንድ ኢንትረስቲንግ ባህሪው ክራውድ ፈንዲንግ ነው። ክራውድ ፈንዲንግ ማለት አንድ ሐሳብ ይዤ ገንዘብ ለመግዛት ስወጣ 10 ብር ያለውም 20 ብር ያለውም 50 ብር ያለውም እዛ አውድ ላይ ገንዘብ ስለሚያስቀምጥ አጎቴና አክስቴን ሳላስቸግር ባጠረ ጊዜ ለኔ ሐሳብ መነሻ ኢንቨስትመንት የሚሆነው 100 ብር አገኛለሁ ማለት ነው። በተለይ ሐሳብ ያላቸው ሰዎች፣ መፍጠር የሚሹ ሰዎች፣ መስራት የሚሹ ሰዎች በገንዘብ እጥረት ምክንያት ሐሳባቸው እንዳይመክን፣ ፈጠራቸው እንዳይመክን የሚያደርግ ነው። የኢትዮጵያን ምጣኔ ሀብት ማሳደግ ኢትዮጵያዊውን ከእድገት ጋር ማገናኘት የሚያስችሉ ተቋማት ይፈጠሩ ዘንድ የተቋማት ማሻሻያ ላይ በስፋትና በትኩረት ሲሰራ መቆየቱን ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ኢትዮጵያ ላለፉት ምናምን ዓመታት ወርቅ ቆፍራ አፈር ነው የምትሸጠው። ለመጀመሪያ ጊዜ የወርቅ ሪፋይነሪ ኢአይኤች ለኢትዮጵያ እየገነባ ነው። በጥቂት ወራት ውስጥ እንደሚጨርስ ተስፋ ይደረጋል። ይሄ በጣም ብዙ ሀብት ያስቀራል፣ ያመጣል። ይሄ ብቻ አይደለም። እስከ ዛሬ ድረስ ኢትዮጵያ ገንዘቧን የገንዘብ ኖቷን ፕሪንት የምታደርገው የተለያየ ሀገር በመሄድ ነው። ያንን ስትራቴጂክ ካፓሲቲ ኢአይኤች እየፈጠረ ነው። እንደዚህ ያሉ ብዙም የማይነገሩ ቁልፍ ስትራቴጂክ አቅሞች ይገነባል። ብሔራዊ ባንክ ሀገር የጀመረችው የእድገት ግስጋሴ ይሰምር ዘንድ ታላላቅ የቤት ስራዎችን የያዘ ተቋም መሆኑን ያነሱት ጠቅላይ ሚኒስትሩም ይህ ሲሆንም በፋይናንስ ዘርፉ ጤነኛ ምህዳር ይፈጠር ዘንድ አይነተኛ ሚናን እንደሚጫወት በመገንዘብም በዚያው ልክ መንቀሳቀስ እንደሚያሻም ጠቁመዋል። የኢትዮጵያ አጠቃላይ ኢኮኖሚ ግሮዝ በመወሰንና በማሳለጥ ረገድ ናሽናል ባንክ ሞኔታሪ ቱልስ እየተጠቀመ በጣም በርካታ የሚሰራቸው ስራዎች አሉ። የሚጠቀመው ቱልስ ሞኔታሪ ቱልስ ናቸው፣ ግን የነሱ ድማሮ ኢኮኖሚክ ግሮዝን ያሳልጣል፣ ጤነኛ ኢኮሲስተም ይፈጥራል። እንደዚህ አይነት ተቋሞች ልክ እንደ ገቢው ይሄን ያክል አስገቡና አስወጡ በሚል የምናያቸው ሳይሆኑ ኢንፍሌሽን ሲቀንስ፣ የወለድ ምጣኔ ከኢንፍሌሽን ከፍ ያለ ሲሆን፣ የፋይናንሻል ኢኮሲስተሙ ጤነኛ ሲሆን፣ ባንኮች የመቆጣጠርና የመግራት አዳዲስ ነገሮችን ኢምብሬስ ማድረግ የሚችል ተቋም መሆኑን ስታረጋግጥ ኢንስቲትዩሽናል ሪፎርሙ ውጤት እያመጣ እንደሆነ ማረጋገጫ ይሆናል ማለት ነው።